ኦ አእምሮ ያለህና የሳቅን ማር መቅመስ የምትሻ ሰው ሆይ ጆሮህን ለጨዋታ ልቡናህን ለደስታ ጥርስህን ደግሞ ለፈገግታ አዘጋጅተህ ስማ። ይህች የምንኖርባት ዓለም በአዝማሪ መሰንቆ አውታር ላይ እንደምትዘፈን ግጥም ናት። ሰሟ የመከራ ግርግር ሲሆን ወርቋ ግን በግርግር ውስጥ የምናገኘው ሳቅ ነው። እግዚአብሔር አምላክ ለሰው ልጅ ነፍስን ሲሰጥ አብሮ የሰጠው ትልቁ ጸጋ መሳቅ ወይም ፈገግታ ነው። ምክንያቱም ሳቅ ከእንስሳት ተለይተን ነባቤ ወይም ተናጋሪ መሆናችንን የምናረጋግጥበት የነፍስ ቋንቋ ነውና። የአማርኛ ቋንቋ ደግሞ ለዚህ ጨዋታ እንደ ተቦካ እንጀራ ነው። አዳም ረታ እንዳለው እንጀራው ክብ ነው፣ ጠፍጣፋ ነው። ነገር ግን በውስጡ ያሉት በርካታ ቀዳዳዎች ወይም አይኖች ለሳቅና ለምስጢር መተላለፊያ ጥቃቅን ዋሻዎች ናቸው። ወደዚህ የመጽሐፈ ጨዋታ ዓለም ስትገባ መጀመሪያ የምታገኘው አለቃ ገብረሐናን ነው። እርሳቸው በቋንቋው ሰዋሰው ላይ ያላቸው የበላይነት እንደ ሰማይ ከፍ ያለ በመሆኑ ሰላምታቸው እንኳን የሰምና ወርቅ መለማመጃ ነው። አንድ ቀን አለቃ በመንገድ ሲሄዱ አንድ ገበሬ ከአህያው ጋር አጋጥሟቸው እንዴት አደራችሁ ብለው እጅ ሲነሱ ገበሬው በደስታ አሜን ቢልም በኋላ ግን በሰዋሰው ሕግ አደራችሁ የተባለው ለእርሱና ለአህያው እኩል መሆኑን ሲረዳ የቋንቋው አሻሚነት እንዴት ሰውንና እንስሳን በአንድ በረት እንደሚያሳድር ይገለጥለታል። ይህ ፈጣንና ተናካሽ ብልሃት በኢትዮጵያዊ ወግ ውስጥ ትልቅ ቦታ አለው። ኦ አስተዋይ ሰው ሆይ! ማርክ ትዋይን የተባለው የሩቅ ጠቢብ ፖለቲከኞችና የሕፃን ጨርቅ በየጊዜው መለወጥ አለባቸው፣ ምክንያቱም በዚያው ምክንያት እንዳለው ሁሉ የእኛም ሀገር ጨዋታ በከተማዋ አራዳ ቋንቋ ውስጥ ሲቃኝ የራሱ የሆነ የቀለም ምስጢር አለው። በአዲስ አበባ ብዙ ልቦች ውስጥ የሚመላለሰው የአራዳ ልጅ በፍርድ ቤት ቀርቦ ዳኛው ለምን ሰረቅ ሲለው እርሱ ግን እንጃ እጄ ውስጥ ሲገባ አላየሁትም ብሎ የሚሰጠው ምላሽ የቋንቋውን አሻሚነት ተጠቅሞ ከቅጣት ለማምለጥ የሚደረግ ጥረትንም የሚያሳይ ጭምር ነው። እንጃ የሚለው ቃል በአራዳ ቋንቋ ዝም ብሎ አለማወቅ ሳይሆን አይመለከተኝም ወይም እኔ የለሁበትም የሚል የብልሃት ጋሻም ነው። እንጃ ከሚለው ቃል ውስጥ እንጃልህ፣ እንጃልሽ፣ እንጃላችሁ የሚል ፍሬዝ ወይም ሐረጋት ይወጣዋልና። ሞሌር የተባለው የፈረንሳይ ሀገር ተውኔት ደራሲ ስለ ስስታም ሰው ወይም the miser ሲተርክ ስስት የነፍስ ቁስል መሆኑን ይገልጣል። በአማርኛው ደግሞ እንዲህ ያለው ሰው ሆዱ ሻከረ፣ ሆዱ ቆሰለ ይባላል። ስስታሙ ሰው በውስጡ የብርሃን ቅባት ስለሌለው እንደ አባ በሶ ወይም እንደ አባ ብሶተኛው በረከትን ማየት ተስኖት በጭቃና በሰልፈር ሽታ ውስጥ ብቻ ይኖራል። ብሶተኛ ሰው በጠዋት ሲነሳ ፀሐዩ ቆዳዬን ጨረሰው እያለ ሲያማረር፣ ብሩህ ሰው ግን እንደ ነቢዩ ዳዊት ብርሃንህንና ጽድቅህን ላክ እያለ በጨለማው መካከል የሳቅን መንገድ የደስታንም የልመናንም የጸጋንም የበረከትንም መንገድ ይፈልግለታል። አሁን ደግሞ ስለ ክልል ዘዬዎች እናንሳ። ስለዚህ ምስጢርም ጆሮህን ሰጠክ ስማ። ጎጃሜው እሱ አልበላም ከማለት ይልቅ እሱ አልበልቶም ሲል፣ የወሎ ሰው ደግሞ ክብሪትን ክርቤት እያለ ድምፅ ሲያቀያይር፣ ይህ ሁሉ ለኮሜዲያን እንደ ትልቅ የመሳቂያ ምንጭ ያገለግላል። ቋንቋው በየሰፈሩ የሚለዋወጥ ቀለም ያለው ስዕል ነው። ጎንደሬው ልሄድ ነኝ ሲል ፊውቸር ቴንስን ይጠቀማል። እንደዚህ ሲል በትግርኛ ተጽዕኖ መመራቱን ያሳያል። ስብሐት ገብረ እግዚአብሔር እንዳለው ሕይወትን እንዳለች ከነብጉሯ ማቅረብ ለዛው ሌላ ነው። ስብሐት በውቤ በር
ግርግር ውስጥ የሚኖሩትን አራዳዎች ሲል ቋንቋቸው የህልውና ትግል መሆኑን ያሳያል። ፒጂ ወድሃውስ የተባለው የእንግሊዝ ሀገር ኮሜዲያን ደግሞ ለዛና ቀልድን መፍጠር እንደሚያሳየን የከፍተኛ ማህበረሰብ ድንቁርና በብልህ አገልጋይ እንደሚታረም ሁሉ በእኛም ሀገር የአለቃ ገብረሃና ሰምና ወርቅ በቤተ መንግሥት ውስጥ የነገሥታትን ትዕቢት የሚሰብር ሰይፍ ነበር። ውድሃውስ የሳቅ ግጥም ወይም ኮሚክ ፖትሪ በስድ ጽሑፍ እንደሚሰራ ሁሉ አለቃ ገብረሃናም ቋንቋውን እንደ መድኃኒት እየበረዙ ለተለያዩት ሁሉ ይመግቡት ነበር። ኦ አእምሮ ያለህ ሰው ሆይ የሳቅን ምስጢር በሆድ ፈሊጣዊ አነጋገሮች እንፈትነው። አንድ ሰው እጅግ ሲደሰት ሆዱ ራሰ ወይም ቅቤ ጠጣሁ ይላል። ይህም ማለት የሕይወት ውጥረትን በፈገግታ ቅባት ረክቷል ማለት ነው። በተቃራኒው ደግሞ በብሶት የተሞላው ሰው ሆዱ ሻከረ ይባላል። እንዲህ ያለው ሰው እንደ ማርክ ትዋይን ስቱፒድ ፒፕል ወይም ደደብ ሰዎች ነው። ከደደቦች ጋር አትከራከር፣ ወደ እነርሱ ደረጃ ይጎትቷል እንደሚባለው ማለት ነው። የአራዳ ቋንቋ ደግሞ ሰውን በእንስሳት ስም መጥራት ይወዳል። ክለምዚ የሆነውን ፈረስ፣ የሚጎመጀውን አሳማ፣ ተላላውን ደግሞ በግ ይለዋል። ይህ ሁሉ ግን መጽሐፈ ጨዋታ ነው። ምክንያቱም በኢትዮጵያ ባህል ውስጥ ስድብ እንኳን በሰምና ወርቅ ሲለበጥ ጥዑም ቅኔ ይሆናል። የአባት ዕዳ ለልጅ ይባል ነበር ድሮ፣ በአያት ዕዳ ገባሁ እኔማ ዘንድሮ በሚለው ግጥም ውስጥ በአያት የሚለው ቃል ሰሙ በአያት ወይም ግራንድፋዘር ሲሆን ወርቁ ግን በአያት ወይንም when I saw her የሚል የፍቅር ዕዳ ነው። ቋንቋው እንዲህ ባለ ረቂቅ ምስጢር ሲዋቀር ሳቁ ከንፈር ላይ ብቻ ሳይሆን እስከ አንጀት ዘልቆ ይገባል። መጨረሻም ኦ አእምሮ ያለህ ሰው ሆይ ይህንን እወቅ፣ ዓለም የምትታይም እንደ ሁኔታዋ ሳይሆን እንደኛ የሳቅ መጠን ነው። ብሶተኛው ሰው ጉች በስመ አብ እያለ በሚቆስል ሆድ ውስጥ ሲኖር፣ ብሩህ ሰው ግን እሰይ እና ጎበዝ በርታ እያለ በራሱ ሆድ ውስጥ ይረካል። አዳም ረታ እንደሚለው ሕይወት እንደ መረቅ ረገድ ከወጥ የቀለለች ነገር ግን ወደ ሁሉም አቅጣጫ የምትፈስ ውፍረት ያላት ናት ይላል። ያ መረቅ በእንጀራው አይኖች ውስጥ ሰርጎ እንደሚገባ ሁሉ ሳቅም በሕይወትህ ክፍተቶች ውስጥ ሰርጎ ይግባ። እንደ መሰንቆ አውታር ውጥረትህን ወደ ዜማ ይለውጥ። የልባዊ ፋና ሁልጊዜ ይብራ። ምክንያቱም ጨለማን የሚያጠፋው ብርሃን ብቻ ሳይሆን ሳቅ ጭምር ነውና። የልብህ ብርሃን ከበራ የውጭው ዓለም አያሸንፍህም። የልብህ ሳቅ ከፈካ ደግሞ የዓለም ጩኸት አያደክምህም። ይህ ነው የመጽሐፈ ጨዋታ ፍጻሜ ምስጢር።